መዝፈን አይቻልም ተብሏል። ዘፈን ማዳመጥስ ይቻላል ወይ የሚለውን ደግሞ እንየው እስኪ። ዘፈን እንግዲህ በዋናነት እነዚህን የመሳሰሉ 3 ትልልቅ መርዞች አሉ ማለት ነው። የሰው ልጅ ገብተው የሚጎዱ መርዞች አሉት ማለት ነው። ሙዚቃን አለማዳመጥ በራሱ ይቻላል ወይ? ሙዚቃን አለማዳመጥ ይቻላል ወይ የሚለውም ነገር አብሮ እዚህ ጋር መታየት ያለበት ጉዳይ ይመስለኛል። ሰላም የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁ? በዛሬው ዕለት ወደ እናንተ ልናቀርብላችሁ የፈለግናቸው ርዕሰ ጉዳዮችን እንግዲህ ከመግቢያው ላይ እንዳዳመጣችኋቸው እነዚህን የሚመስሉ ናቸው ማለት ነው። በእነዚህ ጉዳዮች ላይ ዘፈን ማዳመጥ ይቻላል ወይ? ዘፈን አለማዳመጥስ እንዴት ይቻላል ወይ? በተለይ በዚህ ወቅትና በዚህ ሰዓት ዘፈን አለመስማት ይቻላል ወይ? በዘፈን ሊመጡ የሚችሉ ዋና ዋና ጉዳዮች ምንድናቸው የሚሉትን ነገሮች ነው ወደ እናንተ የምናደርሰው። እንግዲህ በኦሪት ዘጸአት ላይ ምዕራፍ 32 ቁጥር 8 ላይ የሚገኝ አንድ ቃል አለ። እስራኤላውያን ከግብፅ ተነስተው ለነጻነት ወደ ምድራቸው ወደ ርስት ምድራቸው ከናን በሚሄዱበት ጊዜ ሙሴ በተራራ ላይ ሆኖ 10ቱ ቃላትን ሊቀበል 40 ቀንና 40 ሌሊት እየጾመ በነበረበት ጊዜ ወንድሙን አሮንን በግዴታ ጣዖት ካልሰራህልን የምናመልከው የምንዳስሰው የምንጨብጠው ብለው ካስገደዱ በኋላ እሱ ደግሞ ወርቅ ይወዱ ነበርና ወርቁን ስጡኝ ስላቸው በዛው ጣዖቱን ስራልን ማለቱን ይተዋሉ ብሎ እና መስሎት ወርቅ አምጧላቸው። እነሱ ግን ሰይጣን አነሳስቷቸዋልና እሺ ብለው ወርቃቸውን ሰጡት። ወስዶ ወርቃቸውን ሰብስቦ ጉድጓድ ውስጥ ጣለላቸው። እሳት አንድዶ ጉድጓድ ውስጥ ጣለላቸው። በታምራት እነሱ ሊያመልኩት የሻቱት ወይም የፈለጉት የነሱ አጋንንት አዲቦልብሎ የጥጃ ምስር ሆኖ ወጣላቸው። ያንን ማምለክ ቀጠሉና ለዛ እየሰው እየበሉ እየጠጡ እግዚአብሔርን ሲያውኩ ነበር። እንደውም ቃሉ ምንድነው የሚለው? ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ይላል። በምግብ በመብላት በመጠጣት ተነሳስቶ የሚመጣ ዘፈን፣ ከጣዖት አምልኮ ጋር የተገናኘ ዘፈን፣ ጣዖትን ለጣዖት ከመሰዋት ለጣዖቱ ከመዝፈን የሚመጣ ጣዖቱን ተንተርሶ የሚሰሩ የዝሙትና የመዳራት ነገሮችን ተንተርሶ የሚመጣ ዘፈን ምን ያክል የሰውን ልቦና እንደሚጎዳ ያሳያልና ሊበሉ ሊጠጡ ተቀመጡ፣ ከበሉ ከጠጡ በኋላ ሊዘፍኑ ተነሱ። እንግዲህ በዋናነት ቤተክርስቲያናችን የምታዘው ሰው ምግብን እንዲያበዛ ነው። ምግብን ማብዛት ወይም ደግሞ መብል ማብዛት፣ እሳት ላይ እንጨት መጨመር አክሎ እንጨቱ እንዲቀጣጠል እሳቱ እንዲነድ እንደሚያደርገው ሁሉ ምግብ ማብዛትም ሰውን ወደ ዝሙትና ወደ አልባሌ ሀሳቦች የሚያስገባ ማቀጣጠያ ነው ብላ ነው ቤተክርስቲያኒቱ የምትናገረውና ምግብ ከማብዛት የተነሳ ብዙ ነገሮች ይሆናሉ። ከምግብ በኋላ መጠጥ አለ፣ ከመጠጥ በኋላ መዝፈን አለ። እነዚህ እንደተለመዱ ነው። አንድ ይሄ ነው። ሁለተኛ ደግሞ ቅዱስ ጳውሎስ በጻፈው መልእክቱ ላይ ወደ ገላትያ ሰዎች የጻፈው መልእክቱ አለ። በምዕራፍ 5 ከቁጥር 21 ላይ ጀምሮ የሚገኝ አንድ ቃል አለ። ገላትያ 5:21 ላይ እንግዲህ ሰሞኑን በማህበራዊ ሚዲያም ሲመላለስ ሰምታችሁት ይሆናል። ስለዛ ጉዳይ የሚናገር ነው። ቃሉን እስኪ ላንብብላችሁ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራ የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው ይላል። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ይላል። እንግዲህ እነዚህ የተጠቀሱት በሙሉ አሁን ከሰሞኑ ሩጦ ሰው ዘፋኝነት ላይ ነው። ያው በባለፈው ቪዲዮአችንም ተነጋግረንበታል በዚህ ጉዳይ። ዘፋኝነትን የተቃወሙበት ምክንያት የራሳቸው ያው የምናውቀው ነው፣ ሁላችንም መናገርም አያስፈልግም። ግን እዚህ ላይ እኮ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ይሄ ሟርት፣ ቅናት፣ መናፍቅነት በዋናነት እኮ ተጠቅሷል እዚህ ላይ። ስካርም ተጠቅሷል። አለመስከር ግን ይፈቀዳል ማለት ነው። ሳይሰክሩ 1 ወይ 2 ጠጥቶን የአቅሙን ጠጥቶ መግባት ይቻላል። መስከር ግን አይፈቀድም። ስለዚህ ከዚህ ላይ ምን አስገብቶታል? ዘፋኝነትን አስገብቶታል ማለት ነው። ዘፋኝነት የእግዚአብሔር መንግሥት አያወርስም ብሏል። የኛ ፍሬ ሐሳብ ማድመጥስ ዘፈንስ? ዘፋኝነት ኃጢአት ነው ወይም ደግሞ መዝፈን ኃጢአት ነው ብለናል። ዘፈን ማዳመጥስ ከምን አንጻር ነው የሚታየው የሚለው እናያለን። እንግዲህ የመንፈስ ፍሬዎች ብሎ ወረድ ብሎ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት እነዚህ ናቸው። እነዚህን ያሉት እንደዚህ ያሉትን
የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻትና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስም ደግሞ እንመላለስ፣ እርስ በርሳችን እየተነሳሳን እየተቀናናን በከንቱ አንመካ ይላል። በከንቱ አንመካ ይላል። ስለዚህ እነዚህ የመንፈስ ፍሬዎች የተባሉትን ሊያስወግድ በሚችል መልኩ የመንፈስ ፍሬዎችን ከኛ ሊገፍ በሚችል መልኩ ዘፈንን ስናዳመጥ ወይም ዘፈንን ስንሰማ አሁን ሰው ከቤቱ ቴሌቪዥን ላይ የሚመጣን አንድ ፕሮግራም እያዳመጠ እያለ ሙዚቃ ሲመጣ ቴሌቪዥኑን ጣቢያውን ቀይሮ ወይ ደግሞ ሙዚቃው እስከሚጨርስ ድረስ ቀይሮ መልሶ እዛ ላይ እያደረገ እንዲያዳምጥ አይደለም። በመንገድ ላይ ሲሄድ ሙዚቃ ሲሰማ ሙዚቃ ቤቶች ምናምን ስላሉ ፊልም ቤቶች ምናምን ሲሰማ ጆሮውን ዘግቶ ሙዚቃ እንዳልሰማ ብሎ ተጠንቅቆ እንዲያልፍ አይደለም። ወይ ደግሞ ድንገት ሰዎች ሰርግ ላይ ወይ ደግሞ የሆነ ቦታ ላይ ሂዶ ምንም እንኳን ባይፈቀድም እዛ ላይ ተከፍቶ ይሰማል። አትስማ ማለት አይደለም። አለመስማት አይቻልም ሙዚቃን። እንዲሁም ደግሞ አሁን እኮ በኤአይ ሙዚቃ እየተሰራ ነው ያለው። በኤአይ ማለት ነው። ሰዎች በትንሹ በኩል የሰው ድምፅ የገባበት ከዛ ግን በኤአይ እየተቀናበረ አርቲፊሻል ኢንተለጀንስ ሙዚቃ እያቀረበ ነው ያለው። አሁን ይሄ እንዴት ይታያል? ስለዚህ ቲክቶክ እኮ ስክሮል ስናደርግ ሙዚቃ እንሰማለን። ወይም አስፈላጊ የሆኑ ሀሳቦች ሙዚቃ ጋር ተዋህደው ቲክቶክ ላይ ይመጣሉ። በንባብ ሊሆኑ ይችላሉ። ያንን ንባብ እናነባለን። ንባቡን ስናነብ ግን ሙዚቃ አብሮ አለው። ያ ሙዚቃ ጋር ነው አብረን እያዳመጥን ያለ ነው። ስለዚህ እንደዛ ለማድረግ ይቻላል ወይ? ቲክቶክ ላይ ሙዚቃ እንዲያንሰማ ማድረግ ይቻላል ወይ? ቴሌቪዥን ላይ ሙዚቃ እንዲያንሰማ ማድረግ ይቻላል ወይ? መንገድ ላይ ሙዚቃ እንዲያንሰማ ማድረግ ይቻላል ወይ? አይቻልም። ሬዲዮም ቁጭ ብለን ስናዳምጥ ሊመጣ ይችላል። ይህም ብቻ አይደለም እኮ ስራ ሆኖባቸው እንጀራ ሆኖባቸው እኮ ሙዚቃ የሚሰሩ ሰዎች አሉ። ማለት ምን ማለት ነው? አሁን ለምሳሌ የቴሌቪዥንና የሬዲዮ ፕሮግራም ሙዚቃ መጋበዝ ወይም ሙዚቃ ማስተላለፍ፣ አድማጭ እየጋበዙ እንዲህ አይነት ነገር ስራዎችን ሊሰሩ የሚችሉ ሰዎች ሊኖሩ ይችላሉ። ከነዚህ አንጻር ሙዚቃን አለማዳመጥ ይቻላል ወይ? አይቻልም። ግን ምን ማድረግ ይቻላል? ሙዚቃው ግን ወደ ውስጥ ገብቶ ቤት ሰርቶ በሙዚቃው አማካኝነት የሙዚቃውን ሐሳቦች እየተከተሉ ገደል ላለመግባት መሞከር ያስፈልጋል። አለመስማት አይቻልም። አለማዳመጥ ግን ይቻላል። ወደ ውስጥ አለማስገባት። ለምሳሌ ወደ ሴት አይቶ የተመኘ አመነዘረ ይላል እንጂ ወደ ሴት ያየ አመነዘረ አይልም። ሰምቶ ግን ወደ ህይወቱ ማስገባት እሱ ነው የተከለከለው። እሱ ነው የተከለከለው። ሙዚቃውን ሰምቶ ወደ ውስጡ ማስገባት፣ በህይወት ለመኖር መሞከር ወይም ደግሞ እንደ ሐዘን ማድረግ። ሙዚቃ በራሱ ባህሪዎች አሉት እኮ። አሁን እነዚህ የምነግራችሁ 3 ባህሪያቶች አሉ። ሙዚቃ በማዳመጣችን ምክንያት የሚመጡ መዘዞች ናቸው። 3 ናቸው። ከነዚህ ነገሮች አንጻር ሙዚቃን እንመዝነው እስኪ። የመጀመሪያው የስጋ ፍትወትን መቀስቀስ ነው። አሁን ሙዚቃ ወይ ምቱ ወይ ዜማው ወይ ግጥሙ ዓለም ላይ እንግዲህ እንደሚታወቀው በኳስ በፊልምና በሙዚቃ ዓለም ወደ ጥፋት ጎዳና እየሄደች እንደው ይታወቃል። እና ሙዚቃ ሲደመጥ የስጋ ፍትወትን ይቀሰቅሳል። ማለት ዝሙትን፣ መዳራትን፣ የሆነ ሴት ጋር ወይም የሆነ ወንድ ጋር የሆነ ነገር ማድረግን፣ እንዲህ አይነት ነገሮችን ይቀሰቅሳል። ምክንያቱም ስለ ፍቅር ሲናገር መንፈሳዊ ሳይሆን ስጋዊ ስሜቶች ይነሳሉ፣ ይጎላሉ። ሰው ለዝሙትና ተገቢ ላልሆነ ምኞት ይጋለጣል። ምን ሲሆን? ሙዚቃ ሲሰማ ማለት ነው። ሙዚቃ ሲያዳምጥ እንዲህ አይነት ይከሰታል። የመጀመሪያው ይሄ ነው። ስጋን ለዝሙትና ላልባሌ ነገሮች መቀስቀስ፣ ለዝሙት መቀስቀስ፣ በዝሙት እንድንመራ፣ ወደ ዝሙት እንድንገባ፣ በዝሙት ውስጥ ቁጥጥር ስር እንድንገባ ማድረግ ኃይል አለው ሙዚቃ። የመጀመሪያው ይሄ ነው። ሁለተኛው ደግሞ ተስፋ መቁረጥና ከንቱ ሐዘንን በሰው ላይ ይጭናል ሙዚቃ። ለምሳሌ ለቅሶ የተቀላቀለባቸውን ዘፈኖች ሰው ሲዘፍን በእግዚአብሔር ላይ ያለውን ተስፋ እንዲያጣና በሐዘን እንዲሞላ ያደርገዋል። ለምሳሌ ከዳሽኝ፣ ተውሽኝ፣ ራቅሽኝ፣ ምን አጠፋው፣ ምን ጎዳሁሽ፣ ለእኔ ይሄ ይገባኛል ወይ፣ ለእኔ ይሄ የሚደረግብኝ ሰው ነኝ ወይ፣ በጨለማ ውስጥ ነኝ ያለሁት፣ በጭንቀት ውስጥ ነኝ ያለሁት፣ እንዲሆንኩኝ እንዲተደረኩ እየተባለ ሰው ዘፈን በሚያዳምጥበትና ዘፈንን በሚዘፍንበት ጊዜ ሰውየው ወደ ምን እየሄደ ነው? ወደ እመቀመቃት እየወረደ ነው ያለው። ወርታች ዝግዝቅ ጉድጓድ ውስጥ እየገባ ነው ያለው። ጉድጓድ ውስጥ እየገባ ነው ያለው። ምክንያቱም ያችን ሴት ለማግኘት ወይም ደግሞ ወደዛች ሴት ለመሳብ ጥረት ያደርጋል። ያችን ሴት ደግሞ እንደማያገኛት ባወቀ ጊዜ እንዲህ አይነት ነገሮች ላይ ይጠመዳል። ይህም ብቻ አይደለም፣ ያችን ሴት ሊረግማት ይችላል። እርግማን ሊያሳርፍባት፣ እንዲያሳዘንሽኝ ሐዘን ይሙላው ቤትሽን፣ እንዲያስከፋሽኝ እንደከፋሽ ኑሪ፣ እንደጎዳሽኝ ይጉዳሽ፣ የፍቅር አምላክ ይበቀልሽ፣ ያረግሽብኝን ነገር በእጅሽ ይከፈልሽ፣ የእጅሽን አትጭው እያለ ሐዘንና መጥፎ ነገር የሚቀሰቅሱ መንፈስን የሚረብሹ እርግማኖችን
ወደዛ ሰው ያደርሳል። እርግማን ደግሞ በመጽሐፍ ቅዱስ አይፈቀድም። ሰውን መራገም አያስፈልግም። ስለዚህ እንደዚህ ሊያደርግ ይችላል አንድ ሰው። ምክንያቱ ይሄን ያመጣው ምንድነው? ተስፋ መቁረጥና ከንቱ ሐዘንን ሙዚቃ በሰው ላይ ስለሚተክል ነው። የመጨረሻውና ሶስተኛው ምንድነው? ከልክ ያለፈ ፌሽታ ነው። ያለ ልክ የሚፈነጥዙ ዘፈኖች ሰው ረጋ ብሎ ስለ ነፍሱ እንዲያስብ ሞትንና ፍርድን እንዲረሳ ያደርጉታል። በትክክል ማለት ነው። የሰው ልጅ ሞት አለብኝ፣ ገነት የምትባል ቦታ፣ መንግስተ ሰማያት የምትባል ቦታ አለች፣ እነሱ ሊያመልጡኝ ይችላሉ፣ እንዲሁም ደግሞ እድሜና ጣፈንታዬ ወደ አልባሌ ነገር ላይ ያልቃል፣ እግዚአብሔር አለ፣ እግዚአብሔር ይሰማኛል፣ እግዚአብሔር ያዳምጠኛል፣ እኒህ የሚባሉ ነገሮችን በሙሉ ረስቶ ራሱን ነፍሱን እንዲጎዳ በሚታየው ነገር ላይ ብቻ እንዲጠመድ ብቻ እስካለህ ድረስ ይመችህ፣ እስካለን ድረስ ይመችህ፣ የሰማዩን ማናየ ብሎ እስከ ማሰብ ደረጃ ሊደርስ ይችላል። እንግዲህ የሰማዩን ማናየ እግዚአብሔር ኢየሱስ ክርስቶስ ራሱ የሰማዩን መጥቶ ነግሮናል። ማናየ አይባልም። ሁለተኛ ሰው ህልም ያያል። ክፉ ህልም ሲያይ የሲኦል፣ መልካም ህልም ሲያይ የገነት ምሳሌ ነው። ሰውየው ከቤቱ ተኝቶ ሌላ ቦታ ላይ ነው ህልም የሚያልመው። ያ ማለት ምን ማለት ነው? ሌላ ቦታ ላይ የሄደችው ማናት? ነፍስ ናት። አንድ ሰው ካለበት ከተኛበት ቤት በ100 በ200 በ1000 ኪሎ ሜትር ርቀት ሊያልም ይችላል። እዛ ቦታ ድረስ የሄደችው ማናት? ነፍስ ናት። ያቺ ነፍስ ናት በሰማይ ሄዳ የምትጠየቀው። ስለዚህ ከልክ ወደ ያለፈ ደስታ ሂደን ራሳችንን አልባሌ ነገር ውስጥ እንድንከት ያደርገናል ማለት ነው። ማን? ሙዚቃ። ስለዚህ እነዚህ ሶስቱ የሙዚቃ መርዞች ናቸው። የሙዚቃ መርዞች ሙዚቃን አዳምጦ ወደ ውስጡ በማስገባት ወይም ሙዚቃን በማዳመጥ የሚመጡ መዘዞች ናቸው ማለት ነው። ከዚህ ውጭ ባለው ሁኔታ ግን ሙዚቃን ሰምቻለሁና ኃጢአተኛ ነኝ፣ ቴሌቪዥን መጥቶብኛልና ልቀይረው፣ በሬዲዮ ሲመጣብኝ ቀይረዋለሁ፣ እንዲህ አይነት ነገሮችና እንዲህ አይነት ውጥረቶች ውስጥ ራሳችንን እንድናስገባ አይፈቀድምም አይፈለግምም። ግን ሙዚቃዎች ወደ ውስጣችን ገብተው ቤት እንዳይሰሩ ማድረግ ይቻላል የሚለውን እንድትይዙ ነው የምፈልገው። እንግዲህ በዛሬው የሙዚቃን አስከፊነት፣ ሙዚቃ ምን አይነት ክፋቶች እንዳሉት፣ ሙዚቃን አልሰማም ማለት ይቻላል ወይ፣ ይህንን ነገሮች በጋራ አይተናል። ካዳመጣችሁ እስከ መጨረሻው ሰብስክራይብ እና ላይክ ማድረጋችሁን አትርሱ። በተለይ ለብዙ ሰው እንዲደርስ ላይክ እንዲታረጉልን እንጠይቃለን። ወስብሐት ለእግዚአብሔር።